ህንጻ አሰሪው ኮሚቴ ያለ ፈቃዱ ሰው ገብቶ ሲለካ ሌሎች ልኪቶችን ሲወስድ አያውቅም? እንደውም እየተሳደቡ ነው የሄዱት። ተላይ እስከታች ሌቦች ብለው ተሳድበው ወጡ ተብሎ ወደ ህገ ወጥ ስራ ካልሄዳችሁ ተብለን ስማችን መጥፋት የለበትም። ግን ያው እንደ አባት ስድብ ደግሞ አያስፈልግም። እኔ ቴክስቱ አላረካኝም ከዛ በላይ ብላቸው ደስ ይለኛል። እሷን ወደ ኋላ አድርገው እሳቸው የራሳቸውን ገንዘብ እንዳወጡ አድርገው ነው እንግዲህ በዚህ በፍየል ዘመን በግ እንሆናለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ወቅታዊ ጉዳዮች ላይ ያዝ አድርገውን መሰንበታችን የሚዘነጋ አይደለም። አሁንም ከዛው ያልራቀ ከዚህ በፊት ቀድሞ ያነሳነውን አንድ ጉዳይ ባለቤት አላገኘንለትም ነበርና ባለቤቱ እስኪገኝ በይደር አቆይተነዋል። ዛሬ ደግሞ እኔ ነኝ ባይ መጥቶ እንግዲህ በዚህ ጉዳይ ላይ ምላሽ እንሰጣለን። የኛም ሐሳብ መደመጥ መቻል አለበት። የተላለፈው መልእክትም እንደቀደመው ሳይሆን ይሄኛው ነው ብለው በውስጣቸው ያለውን እውነት በአደባባይ ሊነግሩን ስቱዲዮ ድረስ የተገኙት መልአከ ሰላም አባ ሀብተ ማርያም የቶታል ፈለገ ሕይወት ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ናቸው። እንዲሁም መጋቢ ሃይማኖት አፈወርቅ ሲሳይ የደብሩ ዋና ጸሐፊም እዚሁ ስቱዲዮአችን ይገኛሉ። እንኳን ደህና መጣችሁ። አመሰግናለሁ። ቀደም ብሎ እንግዲህ ባለፉት ጊዜያቶች አንድ አረጋዊ አባት አቶ ምንተስኖት የተሰኙ በተለይም በቶታል ፈለገ ሕይወት ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን ጋር ተያይዞ የስዕል ስራን ማሰራት ፈልጌ ነበረ። በደብሮ ያሉ ኃላፊዎች በተለይም ደግሞ አስተዳዳሪው አላሰራ ብለውናል። እንዴት ይሆናል? ምእመን ለጽድቅ ሲመጣ እንዴት በጽድቅ በተቃራኒ ባለ ነገር ይቀመጣል? ከዛም ማለፍ ተብሎ ክብራቸውን ሊመጥን በማይችል መልኩ ቃላትም መወራወር ተጀምሯልና ለምን ሲሉ በዚሁ ነጋሽ ሚዲያ ላይ መደመጡ መተላለፉ የሚዘነጋ አይደለም። አቶ ምንተስኖት የነበረን ኢንተርቪ ምን ይመስል ነበር የሚለውን ባጭሩ ተመልክተን እንመለስ። የደብሩ አስተዳደር እኛ ያጫርት ነው አለ ተብሎ መጀመሪያ ሲሄድ ጨረታው አልተካሄደም ምናምን እያሉ ጊዜ ገፉብኝ። በማል ላይ እኔ ሁለቱንም ሄጄ አስለክቼ ስራው እንዲጀመር ለበር 200,000 ብር ቀብድ ሰጠው። ለሰዓሊው 100,000 ብር ሰጠውኝ። ያንን ሰርቼ ይሰራ በሚልበት ሰዓት ላይ ያው ጭቅጭቅ ይነሳል። እኛ የምንፈልገውን ነው የምናሰራው ሲሉ እሱ ላይ ወደ 7 የምስክር ወረቀት ያለው ሰዓሊ ነው። የተለያየ ቦታ የሰራ ነው። ተሾመ ምናምን የሚባል እሱ የሰራውን የምስክር ወረቀት ወስጄ ማሳያቸው በፍጹም እኛ የወረዳው ቤተ ክህነት ራሱ አይቀበልም ይሄንን አሉ። እኛ ገንዘብ አውጥተን በመናሰራው ነገር ትውፊትን ጠብቆ የሚሰራ ስዕል ይሁን እንጂ ገንዘቡን ካላወጣችሁት እናንተ ምን ይጎዳል በሚል ስንል በአንድ ወቅት ላይ ስልክ ይደውሉልኛል። እኛ አባት
ቤተክርስቲያን ውስጥ ሆኜ ስለነበረ ቤተክርስቲያኑን ውስጥ ስላለው ማንሳት ስለማይችል የቅዳሴ ሰዓት ስለሆነ ድምፅ አሰማቸው እና ዘጋዋኝ። እዛው ቤተክርስቲያን ውስጥ እያለው በቴክስት የአዲስ አበባ ቤተክርስቲያን በሕግና በደንብ ነው የሚመራው። የገጠር ቤተክርስቲያን ግን ያው እንደርሱ አይነት አጭበርባሪ ያጭበረብረዋል፣ ደላላ እንደርሱ አይነት አጭበርባሪ ደላላ ያጭበረብረዋል የሚል ቃል ቴክስቱ ምንድን ነበር ቴክስቱ የሚለው? ላይ ምን አስተዳዳሪው ነው ይሄን የጻፈው? አስተዳዳሪው ናቸው። ይሄ ቴክስት ነው። እኔ የምሰጥዎት ምክር ይላል። ዲሴምበር 19 መሰለኝ ማክሰኞ ቀን የተጻፈ። እኔ የምሰጥዎት ምክር የአዲስ አበባ አብያተ ክርስቲያንና በሕግ ነው የሚመሩት። በክፍለ ሀገር ያሉት ግን እንደርሱ አይነት አጭቤ ደላላ ያጭበረብረዋል ይላል። አስተዳዳሪው ናቸው ይህን የጻፉት። ስልካቸውም አለ። ክቡራን ተመልካቾቻችን እንግዲህ ጉዳዩን እንደተመለከታችሁት አበው ሲተርቱ ነገር ከስሩ ነው ውሃ ከጥሩ ያ እንዲሆን እንዲታወቅ በማለት ከዚህ በፊት አለፍ ብለን ያሳወቅነውን ጉዳይ እንዲሁ በተወሰነ መልኩ አስመልክተናችሁ መጥተዋልና በዚህ ጉዳይ ላይ በተለይም ሰምተውታልና ክቡር አባታችን መላከ ሰላም አባ ሀብተ ማርያም አቶ ምንተስኖት ያስተላለፉት ነገር ቤተክርስቲያኑን ወይም ደግሞ በእኛ በኩል አይወክልም ከሚሉት እንነሳና በእጃችሁ ስላሉት መረጃዎች እንዴት እንደነበረ ጨረታው፣ በቤተክርስቲያን ውስጥ እየሰራችሁት ያሉት ስራ ምንድን ነው እሱ የሚለውን ነገር እንደው እየተመለከትን ብንሄድ። ወደኛ የመጣችሁ ነገር ምንድን ነው? ከእርሳቸው ልጀምራል። ፈቃድ ይሰጣል። እሺ፣ በቅድሚያ በእግዚአብሔር ስም በቤተክርስቲያናችን ስም አመሰግናለሁ። የመምህር ነጋሽ ሚዲያን እናመሰግናለን። ጋዜጠኛ ቢሉኝ ደስ ይለኛል። ጋዜጠኛ ነጋሽ ሚዲያ እንግዲህ ያው ድሉን ስላገኘን በዚህ ጉዳይ ላይ እኛም ያለንን ቅሬታ እንድንገልጽ ድሉ ስለተመቻቸልን ምዕመናንም ብዥታ እንዳይፈጠርባቸው ግልጽ ያለ ነገር እንዲሆን በዛ በኩል በአቶ ምንተስኖት በኩል የቀረበው ሀሳብ እኛም ቅሬታ ስለፈጠረብን በዚህ ሁኔታ ላይ ይሄ ትክክለኛውን ሀሳብ እውነተኛውን ሀሳብ ለመግለጽና ችግር ካለም ደግሞ በደንብ ታይቶ እኛንን ወይ ችግር ፈጣሪዎቹ ወይስ ስተት ፈጣሪዎቹ በሚለው ስተት ተፈጠር መታረም የምንችልበትን ደግሞ ትክክለኛ ሀሳብ ከሆነ ደግሞ ትክክለኛውን መንገድ ይዘን የምንሄድበትን በተለይ ምዕመናኑ እንዳይደናገሩ ለስራችንም እንቅፋት እንዳይሆን በሚል ይህን ፕሮግራም እንዲመቻችልን ጠይቀን በፈቃደኛ ሆናችሁ ሁላችሁም ይህንን ሚዲያ እድሉን መድረኩን ስለሰጣችሁን በእግዚአብሔር ስምና ቤተክርስቲያናችን ስም አመሰግናለሁ። በመቀጠል እንግዲህ የቶታል ፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን በጥሩ ሁኔታ የስራ ሂደቱ በጥሩ ሁኔታ እየሄደ በ4 ዓመቱ አሁን ፊኒሽንግ ስራ ላይ ነው የሚገኘው። የገንዘብ አገባቡንም ስንመለከት እሷን እንመጣለን። እንደው እዚህ ያመጣችሁ አቶ ምንተስኖት ቅር ያሰኛችሁ ነገር ምንድን ነው? እሱ እዚህ ያመጣን የአቶ ምንተስኖት ጉዳይ አንድና አንድ ነው። የስዕል ስራ ልስራ ብዬ ብሄድ ብጠይቃቸው እነሱ ፈቃደኛ ሳይሆኑ ገንዘቡን በእኛ በኩል ካልሆነ አሰራም አሉኝ የሚል በዚህ መድረክ ላይ ተናግረዋል። እንግዲህ በመጀመሪያ ስለ ስዕልና ስለዚህ ስለ በር መስኮት መጀመሪያ በጥቅምት ወር ህንፃ ኮሚቴው ጨረታ ይወጣልን፣ ሰበካ ጉባኤው ጨረታ ያወጣልን ብለው ጠየቁ። በጠየቁት መሰረት የጨረታ ፕሮሰሱ ከጥቅምት ወር ጀምሮ ህዳርን እየተካሄደ ወደ ህዳር መጨረሻው ወደ ታኅሳስ ውስጥ የጨረታ ፕሮሰሱ በሙሉ ያለቀበት ሁኔታ ነው ያለው፣ የተጠናቀቀበት ሁኔታ ነው ያለው። እሳቸው ደግሞ መጥተው በደብራችን ላይ ስዕል የመቅደሱን በር አስላለሁ በር አሰራለሁ ብለው በጎ አድራጊ መጥተዋል የሚል ከዛው ከሰራተኞቹ ሰማሁኝ። ስሰማ ይምጡ ወደኛ ወደ ቢሮ ይምጡና ከኛ ጋር ይገናኙ፣ ከኛ ጋር ተገናኝተው እንዴት እንደሚሰሩ እንዴት እንደሚሰራ ተገናኝተን በአግባቡ ተነጋግረን ነው ዝም ብሎ ባየር ላይ ለምን ይሆናል ብዬ ብዙ ጊዜ ስናገር የህንፃ ኮሚቴው ምክትል ሊቀመንበር ኢንጂነር ክብረ በዓል ይባላል። ስልካቸውም ቴክስት አደረገልኝ።
ቴክስት አደረገልኝና በህዳሩ ወር ውስጥ ነው ቴክስት አደረገልኝና እሳቸው ናቸው በጎ ስራ ያሉት አነጋግሯቸው ደውለው ይሉኛል። አሁን ቴክስት እንዳደረገልኝ ለእሳቸው ደወልኩና እኛ ቤተክርስቲያን ስራ ሰራለሁ ብለዋል፣ ከኛ ግን አልተገናኙም፣ መጥተው መነጋገር አለቦት እላቸዋለሁ። ስላቸው ገና በስልክ ነው እኔ ቀብድ ከፍያለሁ፣ ለበሩም ለስዕሉም ቀብድ ከፍያለሁ የሚል መልስ መለሱ። አይ እኛ እኮ ጨረታ አውጥተን እኮ አጫርተን ባለሙያም ለይተናል፣ በእኛም በኩል ፕሮሰስ ጨርሰናል እና ለማንኛውም ይምጡና እንዴት መሄድ አለበት የመጀመሪያ ቀን እርሱን ሳያገኙ የደብሩን የህንፃ ኮሚቴ ሳያገኙ ነው ጨረታ ሰጥቻለሁ ያሉት። በመጀመሪያ ህንፃ ኮሚቴውም ጋር ሳይገናኙ አስተዳደር ጽሕፈት ቤቱም ጋር ሳይገናኙ ልኬት አስለኩ፣ እንደገናም ቀብድ ከፈሉ ነው። ይሄ መሆን የለበትም። ከኛ ሳይነጋገሩ መጀመሪያ ከኛ ሳይገናኙ። እርግጠኛ ነው የኔ አባት? እርግጠኛ ነኝ። ምክንያቱም ለእኛ ያሉን እንደዛ አይደለም። እርግጠኛ ሆኜ ነው የምናገረው። ይሄ ልኬት ያስለኩትና ቀብድ የከፈሉት ከኛ ሳይገናኙ፣ በመጀመሪያ ከኛ ሳይገናኙ። ማንን አናግረው ስዕል ይያዝ አይያዝ ሳያውቁ እንዴት ቀብድ ሰጡ? ሄደው ሲያዩ አንድ አገልጋይ የህንፃ ገንዘብ ተቀባይ ልጅ አለ እዛ። እሱን ያናግሩታል። እሳቸውም እዚህ ሚዲያ ላይ የተናገሩት እንደዛ ነው። አንድ አገልጋይ አለ እዛ፣ እሱን አናገርኩት፣ ላስላስብ ያለው ስለው ይችላሉ አለኝ ነው። እዚህም ኢንተርቪው ላይ የተናገሩት ቃል በቃል ይችላሉ አለኝ ነው የሚሉት። ያ ልጁ ደግሞ አይመለከተውም። ልጁ ምንም ውስጥ የሚመለከተው የለም። ህንፃ ገንዘብ ሲመጣ ለህንፃው ገንዘብ የሚሰጥ ሲመጣ በደረሰኝ ገንዘብ የሚቀበል እንጂ ስለ ስራው ስለምኑ ምንም የሚመለከተው ጉዳይ አይደለም። እሱ የሚመለከተው ነገር የለም። እሱን አነጋግሬ አስለካሁ። እሱን አነጋግሬ ለሰዓሊ ቀብድ ከፈልኩ ነው የሚሉት አቶ ምንተስኖት። ሲያስሉ መቼም የቤተክርስቲያን ስዕል የአንድ ግድግዳ ስዕል አይደለም። እላይ ወጥተው ወርደው ነው። ህንፃ አሰሪው ኮሚቴ ያለ ፈቃዱ ሰው ገብቶ ሲለካ ሌሎች ልኬቶችን ሲወስድ አያውቅም። እንግዲህ እሳቸው ቃል በቃል የተናገሩት ለእኛም የነገሩን በኋላ ጠርተናቸው መጥተው የነገሩን የመቅደሱን በር ነው ያሉት። ሙሉ በሙሉ አይደለም፣ ሙሉ በሙሉ አስላለሁ አይደለም ያሉት። በኋላ አሁን እዚህ ሚዲያው ላይ ደግሞ ስሰማቸው ሙሉ በሙሉ ሁሉ አስላለሁ የሚል ሀሳብ ሁሉ 1,362,000 ብር አለ የበጎ አድራጊ ገንዘብ እኔ ጋር አለ ብለው ሙሉ በሙሉ አስላለሁ አስለካሁትም ነው የሚሉት። ግን ሁሉንም እንዳላስለኩ ነው ለእኛ ያሉን። ደግሞ በበሩ ብቻ ያለውን ነው ያሉት። እኛ ግን በትክክል እንዳስለካ ነው ባለሙያ 750 ካሬ ነው ስዕሉ የሚያርፍበት ቦታ ብቻ ሙሉ ዶሙ በሙሉ። ስለዚህ ምን ያክል ይፈጃል ካል ከ2 ሚሊዮን ብር በላይ ነው የሚፈጀው ስዕሉ ብቻ የሚፈጀው። አሁን እሳቸው የሚሉት ያሉት ዶሙንም አይደለም እሳቸው ያሉት የመቅደሱን በርና የመቅደሱ በር ላይና እንዲሁም ደግሞ አንድ በር አሰራለሁ የሚል ሀሳብ አሰራለሁ ብለው ነው ያሉን ለኛ። ግን አሁን እዚህ ሚዲያው ላይ ያሉት ሁሉንም ስዕል ሁሉ ለማሰራት አስቤያለሁ ነው የሚሉት። ሁሉንም እንዳላስለኩ ነው። ሲያስለኩም የመቅደሱን አካባቢ ብቻ አስለክተው ቀብድ እንደከፈሉ ነው እንግዲህ ከሳቸው እንደተረዳ ነው። ይህን የሚያደርጉት ከኛ ሳይገናኙ ከኛ ሳይነጋገሩ ከጽሕፈት ቤቱ ጋር ሳይደርሱ ነው። እንደውም ወደ ጽሕፈት ቤቱ እንዲመጡ የጋበዝኳቸው እኔ ነኝ። ይምጡ እንነጋገር ስላቸው ህዳር 28 ቀን መጡ። ህዳር 28 ቀን ሲመጡ እዛ እኛም ስራ ላይ ነበር። መጡ ቢሮ፣ ሁለታችንን ቢሮ ኑ አልኳቸውና ተጻፌ ጋር ሁለታችን ገብተን በሉ አረፍ ይበሉ አልናቸውና እንደው ብዙም አይደለም እንደው ቁጭ ለማለትም በግድ ቁጭ አሉ። ከዛ በኋላ ቀብድ ከፈልኩበት ያሉትን የባንክ ስቴትመንት ይሄው ከፍያለሁ የሚል ሀሳብ አቀረቡ። ይሄው ከፍያለሁ ቀብድ ሲሉ እንዴ ይሄን እንዴት ይከፍላሉ? መክፈል የለበትም መጀመሪያ ከኛ መነጋገር ነበረበት። ይሄ አግባብ አይደለም፣ ያደረጉት አካሄድ አግባብ አይደለም። የመጡበት መንገድ የተቀደሰ ቢሆንም ግን አካሄዱን መስመሩን ጠብቀን መሄድ ነበረብን። አሁን ለማንኛውም ደብሩ አወዳድሮ አጫርቶ የበላይ አካል ሀገረ ስብከቱ ተወካይ፣ የክፍለ ከተማ ተወካይ በተገኙበት ህንፃ ኮሚቴው፣ ሰበካ ጉባኤው፣ የአስተዳደር ጽሕፈት ቤት በተገኘበት አጫርቶ ጨርሶ ውል ሰጥቷል። አሁን ይህንን እኛ እርስዎ ያልተጫረተ ባለሙያ
አስገባለሁ ቢሉ ማንም ተቀባይነት የለውም። ስለዚህ ምን ማድረግ አለበት? እኔ የምለው እኛ የምንልዎት በጨረታው ካሸነፈው ባለሙያ ጋር ተገናኝታችሁ አብራችሁ ስሩ። አካሄዱ ይሄ ነው የሚሆነው። ያ ያልተጫረተው ባለሙያ ከሜዳ ላይ መጥቶ ልስራ ቢል ማንም አያሰራው። እኛ እንኳ ፈቅደናል ብለን ብንል ሌላ ጦርነት ነው የሚሆነው የሚፈጠረው። ስለዚህ ያ አይሆንም። ስለዚህ ከአሸናፊው ጋር ተገናኝታችሁ አብራችሁ ስሩ ስንላቸው እንዲያው አሻፈሬ ብለው ረግጠውን እንደውም እየተሳደቡ ነው የሄዱት። ተላይ እስከታች ሌቦች ብለው ተሳድበው ወጡ ከቤተ ክርስቲያን ነው። እሳቸው ሌቦች ከላይ እስከታች ሌቦች ብለው ተሳድበው ወጡ። እኛ እንግዲህ ያልናቸው ከጨረታ ካሸነፈው ባለሙያ ጋር አብራችሁ ስሩ ነው ያልናቸው። እኛ በዚህ ሰዓት ገንዘብ በእኛ በኩል አምጡም አልወጣንምም አይወጣምንም። እንደውም እሳቸው ከኛ ጋር መነጋገር ሳይፈልጉ ለብቻቸው ተኛ ውጭ ስራ እየጀመሩ ባሉበት ሁኔታ ከኛ ጋር ቁጭ ብለው በአግባቡ ባልተነጋገሩ በ10 ደቂቃ አይሞላም ቁጭ ብለው ሲያናግሩን ተነስተው ሄደዋል። ሲሄዱም ደህና ዋሉም አላሉ። እንደው ረግጠው ሄደው ከላይ እስከታች ሌቦች ብለው ተሳድበው ቤተክርስቲያኑን ተሳድበው እንደወጡ አንድ ቁጥጥር ነበር የደብሩ ለምን በ10 ደቂቃ ግንኙነት ውስጥ ወደ ስድብ የወሰዳችሁ ነገር ምንድን ነው? በዛን ሰዓት እንግዲህ ገብተው ቁጭ እንዳሉ እኛ ወዳድረን ጨርሰን ውል ሰጥተናል ባለሙያ አሸናፊ አለ ተሱ ጋር አብራችሁ ስሩ ነው ያልናቸው። እኛ ከሱ ጋር ሆናችሁ አብራችሁ ስሩ ስንላቸው እኔ ከፈልኩት ቀብድ ከፍያለሁ የከፈልኩት ይሄን ተቀበሉ። ሰውየው ማርቆስም ስሏል እዛ ሌላ ጋርም ስሏል። ስለዚህ ስራውን ሄዳችሁ ማየት ትችላላችሁ ነው ያሉት። እዚህ ደግሞ ምንድነው ያሉት? እንደውም እንትኑ ማስረጃውን ጭምር አሳይቻለሁ ነው የሚሉት። አላሳዩንም ማስረጃውን። ያው እሳቸውን ሁለታችንን የስቴትመንት የከፈሉበትን ቀብድ ከፈልኩ የሚሉበትን ስቴትመንት ነው እንትን ያሉት እንጂ የዛን ሰውዬ ማስረጃ አላሳዩንም። እኛ ቢያሳዩንም አይጠቅመንም እሱ። ስለዚህ ምንድነው ያልናቸው? እኛ አሁን ሰውየውም ይሰራ አልሰራ ብለን ዞረን የምናየው ተጫርቶ ቢሆን ነው፣ በባለሙያ ውድድር አድርጎ ቢሆን የምናየው። አሁን የምናይበትን መንገድ ስለሌለ ተጫርቶ ካሸነፈው ውል ተተቀበለው ባለሙያ ጋር አብራችሁ ስሩ ስንላቸው ሀሳባቸው እንግዲህ እሳቸው ሀሳብ ስላልተፈጸመ ረግጠው ወጡ። ዝም ብለው በ10 ደቂቃ ውስጥ ረግጠው ወጡ። እስቲ መጋቤ ወደ እርስዎ እንምጣ። ይሄንን ጉዳይ እንዴት በደንብ ሊያብራሩት ይችላሉ? ምንድነው እሱ የተፈጠረው? እንግዲህ የተፈጠረው ሁኔታ አቶ ምንተስኖት ይቅርታ ጉንፋን ስላለ ነው። አቶ ምንተስኖት የሚባሉ ሰው ስማቸውን እዚህ ነው የሰማነው። እዛ አናውቃቸውም። እኔ ለአንድ ቀን ብቻ ነው ያያቸው። እሱም ኅዳር 28 ቀን 2017 አባታችን ስዕል አስላሉ የሚሉ አባት ስላሉ እሳቸውን ጠርቻቸዋለሁና ቢሮ ኑ ብለው አስጠሩኝ። እኔ እንደውም ቆጠራ እያስቆጠርኩ ነበርና ሌሎቹ እንትን አስረክብያን ቆጠራውን ወደ ቢሮ ገባሁኝ። ወደ ቢሮ ገብቼ ቁጭ እንዳልኩኝ መጡ። አቶ ምንተስኖት መጡ። ሲመጡ የክብር ወንበር ሰጠናቸው። ለመቀመጥም ፍላጎት አልነበራቸው። ሲመጡም ስሜታዊ ሆነው ተናደው ነው የመጡት። እኔ ምን እንደሆኑ አላውቅም። ያው ቀጥታ ምንድነው አባታችን የፈለጉት? ስዕል አስላሉ የሚባል ነገር ሰምተናል። ምንድነው የፈለጉት? እንዴት ነው መሆን ያለበት ብሎ ሲጠይቋቸው አዎ ብያለሁ፣ እኔ ጨርሻለሁ፣ ቀብድ ከፍያለሁኝ። ስለዚህ የቤተ መቅደሷን ፊት ለፊቷን ስዕል አስላለሁ፣ እንደገና ደግሞ በር የተወሰነ በር አሰራለሁ። በዚህ ሁኔታ ያው እሰራለሁኝ አሉ። ጥሩ መልካም አመጣጦት መልካም ነው። እንግዲህ ስራውን እኛም እንፈልገዋለን። ነገር ግን ሂደቱ ትክክል አይመስለኝም። እኛ ጨረታ አውጥተን የሀገረ ስብከቱ የክፍለ ከተማ ተወካዮች በተገኙበት ጨረታውን አጫርተናል። አሸናፊው ተለይቶ ቃለ ጉባኤ ሁሉ ተሰርቶ አልቆ ውል ሰጥተናል። የአሸናፊውንም በማስታወቂያ ያው ገልጸናል። ከአሁን በኋላ ወደ ኋላ መመለስ አንችልም። ስለዚህ እርስዎ ማድረግ ያለበት ከሰዓሊው ጋር ተገናኝተው እሱ ጋር የፈለጉትን ስራ መስራት ይችላሉ። ከፈለገም እዚህ በላይም እሰራለሁ ካሉ መስራት ይችላሉ። ነገር ግን አሁን ሌላ ሰዓሊ መግባት አይችልም። ምክንያቱም ይሄ አንደኛ
ያሸነፈው አካል የከፍተኛ ደረጃ ደግሞ ሀገረ ስብከቱ ክፍለ ከተማ ደግሞ በምን አግባብ ለሌላ ሰዓሊ ሰጣችሁ ጨረታ ውስጥ ያልተሳተፈ ስለሚል እኛንም ስለሚያስጠይቅ አካሄዱ ትክክል ስላልሆነ በዚህ ገብተው በአሸናፊው በኩል ገብተው መስራት ይችላሉ ሲነግሯቸው መጨረሻ ሊቀበሉንም አልቻሉም። እኔ አልተናገርኩም። አንደኛ ሰዓትም አልሰጡንም 10 ደቂቃ ምናምን ብትሆን ያችን ብቻ እንትማን ብሩንም አላየ ነው ይሄው ቀብድ ከፍያለሁ የሚል ነገር የሆነ አጀንዳ ነገር አወጣው ያሳይተውናል። ከዛ በኋላ የራሳቸውን ሀሳብ ብቻ የሚናገሩትም እኛንም አይሰሙንም። ትንሽ ክብርም የላቸውም ለመናገር እንግዲህ አባት ናቸው እሳቸው። እኔ እንኳን ያው ቢሆንም በወቅቱም ያው እንዲህ ሱፍ ለብሼ ነው የነበርኩትና ሌላ ምንም መስላቸው ይችላል። እሳቸው ግን አባት ናቸው። እንደ አባትነታቸው መከበር ነበረባቸው። በአጠቃላይ የነበረው የንቀት ንግግር ነበረ። በእኛ ላይ ያላቸው ሁኔታ ጥሩ አልነበረም። እኔ ከውጭ ምን ተሞልተው እንደመጡ አላውቅም እኔ እና ተበሳጭተዋል። ከዚያ መጨረሻ ሰዓት እኛ እንግዲህ ሀገረ ስብከቱ ክፍለ ከተማው በተገኘበት የተጫረተ ህጋዊ ጨረታ ነው። ህግን ተከትለው እየሰራን ያለን ካሁን በኋላ ወደ ሌላ ስራ አንሄድም ሲሏቸው መጨረሻ ሰዓት እኔ ለገጠር ቤተክርስቲያን ሰጠዋለሁ፣ ገጠር ቤተክርስቲያን አሰራበታለሁ ብለው ሲወጡ ሀገረ ስብከትና ክፍለ ከተማ የምትሉትን እኛ እናውቀዋለን ከላይ እስከታች በሚል ቃላቱን ለመናገር ይከብዳል። እንደዚያ ነው ተወራጭተው ነው ጥለውን የሄዱት። ከዛ በኋላ ውጭ ላይ ቁጥጥሩን ሲያገኙት ምን መስሏቸው ስልኬን ያዝማ ብለው ስልኩን ያዘ፣ ደወለላቸው፣ ደውል ብሎት ከዛ በኋላ ስድብ ነው የሰደቡን። ቀጣይም እንዲሁ በየኮሚቴው እየደወሉ ይሰድቡን ነበር። እኔ እንኳን ሌላ ነገር ለመናገር ቀርቶ ሀሳብ ምን ያልተናገርኩ አባታችን በተናገሩት አለቃቅ። ለምንድን ነው የሚሰድቧችሁ? እንጃ እንግዲህ እሳቸው ያውቃሉ። ለመጀመሪያ ቀን ነው እኔ ጋር የተገናኘ ነው እዛ ቦታ ላይ። ከዛ ውጭ አባታችን በቴክስት ይሰዳደቡ ነበረ ከእሳቸው ጋር ማለት ይሄንን ቃል በማለት በጣም ያመኛል ይከብደኛል። እና በአደባባይም ስለወጣ የዚህ የገጠሩ ቤተክርስቲያን ላይ አጭቤው ብለውኛል ብለው ስልኮትንም ቴክስቱንም አይቻለሁ። ጥሩ። አሁን ምንድነው በህዳር 28 እንደዛ ተሳድበው ሄዱ። እንግዲህ ቅድም አሁን እሳቸው እንደተናገሩ መጋቢ ሃይማኖት ከእሳቸው ጋር ያለን ትውውቅ የለም፣ ምንም አይነት ትውውቅ የለንም። ለዛች ደቂቃ ለ10 ደቂቃ ጠርተናቸው ከማነጋገር ውጭ እውቅናም መተዋወቅ ምንም የለንም። በዚሁ ሂደት እና ሌቦች ብለው ተሳድበው እንደወጡ ህዳር 28 ልክ ታኅሳስ 8 ቀን እኛ የገቢ ማሰባሰቢያ አየር ጤና ኪዳነ ምሕረት አንተን አዳራሽ አዘጋጅተን በዛ ጉዳይ ላይ እየሮጥን ነው። የጎደለውን ለመሙላት ለማስተካከል ደብዳቤ የሚደርሰውን ጥሪ የሚተላለፍበትን አንዳንድ የሚጎሉትን ነገሮች ለማሟላት ታኅሳስ 8 ቀን እየተሯሯጥን ነበር የነበርነው። ቀኑ ማክሰኞ ቀን ነው። እየተሯሯጥኩ ነበር የነበረውና የሰበካ ጉባኤ አባል ወይዘሮ መቅደስ አብርሃ የሚባሉ ትልቅ ሰው ናቸው። ደወሉልኝ። ደውለው አንድ ሰው አላቃቸውም፣ ስልክ ደወሉልኝ። ደውለው ስዕል ላስል ብዬ ብል አለቃውና ጸሐፊው ገንዘብ ጠየቁኝ እና ደግሞ አሁን እሁድ በ13 የገቢ ማሰባሰቢያ እያላችሁ ገቢ ማሰባሰቢያ መርሃ ግብር እንዳዘጋጃችሁ ሰምቻለሁ። እሁድ ተገኝቼ ያን የገቢ ማሰባሰቢያ ፕሮግራም ሰው እንዳይሰጥ አደርጋለሁ ብለው ደውለው አናገሩኝ አለች። በዚህ ሰዓት ያለሁበትንም አላውቅም። በጣም ስሜታዊ ሆኜ ስልክ ደወልኩ። በዛው ይሄን ተነገረኝ። ሰበካ ጉባኤ አባሏ እሷም አታውቃቸውም፣ ስልኳን ማን እንደሰጣቸው አናውቅም። ይህን ስትለኝ እንዲሁ በቃ ያን እየደከምን ያለበትን ውጤታማ ለማምጣት የሄድንበት ያለውን የገቢ ማሰባሰቢያ መጥቻ አበላሻለሁ ብለዋል ሲሉኝ እንዲሁ አእምሮዬ ዞር ነው ያለው። ከዛ ደወልኩና አንስተው ዝም አሉ። ቅዳሴ ላይ ነበርኩ ይላሉ። እንግዲህ አላወቅኩም። እኔ ለፕሮግራሙ ለዛ ስራ እየሮጥኩ ስለነበረ 8 ሰዓት ይሁን አካባቢ ላይ ነው የደወልኩት። ልክ እንደተነገረኝ ስልኩ መቅደስ ወይዘሮ መቅደስ አብርሃም እንደነገሩኝ ወዲያው ደወልኩላቸው። ስደውል አንስተው አያነሱልኝ። ደገምኩና ስደውል አንስተው አያናግሩኝም። ከዛ በኋላ ቴክስቱን ጻፍኩት። ቴክስቱን የጻፍኩት በጣም ተናድጄ ስለነበረ በጣም ስሜት ውስጥ ስለነበርኩኝ እንግዲህ እሳቸውም ደጋግመው ለዛ ለህንፃ ኮሚቴው
ምክትል ኢንጂነር ክብረ በዓልም ታልፈለጋችሁ ገንዘቡን ወደ ገጠር ወስደዋለሁ እያሉ ተደጋጋሚ እንደተናገሩና ይሄንም ሰምቼ ነበርና እንግዲህ እኚህ ሰውዬ ምን ማለታቸው ነው? ገጠር እንደልባቸው ወይ ሊሆን ይችላል። ምናልባት እዛ ኮሚቴም ሰበካ ጉባኤም ወይ የሌለ ይሆንና እንደፈለጉ ሊያደርጉ ይችሉ ይሆናል። ይሄ ደግሞ በህግና በህግ የሚሄድ ቦታ ነው። እንዲህ እንደ ልብት አላደረግኩ የፈለግኩትን ካላደረግኩ ብለው የሚረብሹን በምን አይነት ተአምር ነው አልኩና ስልክ አላነሳ ሲሉ ቴክስቱን ጽፌዋለሁ። እኔ ቴክስቱ አላረካኝም፣ ከዛ በላይ ብላቸው ደስ ይለኛል። ምክንያቱም ወዲያው ኢሚዲየትሊ ለደህንነት ሁሉ ሄጄ ነግሬያለሁ። በመርሃ ግብራችንን አበላሻለሁ የሚል ሰው ስላለ መጣችሁ ሁኔታውን በሲቪል እንድትከታተሉልኝ ብዬ ሁሉ ሰው አድርጌያለሁ። አበላሻለሁ የሚል ነገር ስላለው ማለት ነው። በጣም ተናድጃለሁ። በጣም እየደከምንበት ያለውን ስራ ለስራችን እንቅፋት እየሆኑ ነው እኚህ ሰውዬ። አንደኛ ጥላቻ ነገር እያየንባቸው ነው ሳንተዋወቅ። በሁለተኛ ደረጃ ሌቦች እያሉ እየሰደቡን ነው። በሶስተኛ ደረጃ የምንሰራውን ስራ ለማደናቀፍ እየተዘጋጁ ነው። በዛች ቴክስት አልረካሁም እኔ። ከዛ በላይ ብላቸው ደስ ይለኛል። ምክንያቱም እንዲሁ ጫና ነው የመጣብን፣ እንደው ጉድ ነው የመጣብን። በጣም የሚያሳዝን ነገር ነው። ግን ያው እንደ አባት ስድብ ደግሞ አያስፈልግም። ግን በጣም ስሜታዊ ሆኜ ተናድጄ ስለነበረ ያንጻፍኩላቸው። ከዛ በኋላ ደወሉልኝና እንዴት በመረጃ እንዲህ ያደርጋሉ አሉ። እንዴ እርሶስ ቅቤ እየቀቡን ነው ወይ ያሉት? እርሶስ ምን እያሉ ነው? ደውለው ለወይዘሮ መቅደስ አብርሃም አንደኛ ገንዘብ ጠየቁኝ ብለዋል። እኛ ገንዘብ ጠይቀነውታል? አላልኩም፣ እንደዛ አይደለም ያልኩት አሉ መለሱና። እንደገና ገቢ ማሰባሰቢያውን ፕሮግራም አበላሻለሁ አላሉም ስላቸው፣ አይ እኔ እንዲህ ባበላሽስ መጥቼ አልኩ እንጂ ቀጥታ አላልኳትም የሚል ነገር ደግሞ አሁንም አለጉና ልስልስ ያለ መልስ ነው የመለሱልኝ፣ በጣም የለሰለሰ እና ከዛ እኔም ነገሩን እሳቸውም እንደዛ ልስልስ ያለ መልስ መልሱልኝ። እኔም እየበረድኩ ተንዴቴ እየበረድኩ ከስሜታዊነቴ እየበረድኩ መጣሁና እንግዲህ አባታችን ስህተት የፈጠሩት እሱ ነው። ቀብድ መክፈል የእርሶ ስራ አይደለም። ውል መዋል የእርሶ ስራ አይደለም፣ የደብሩ ነው። ኃላፊነት በተሞላው መንገድ መሄድ አለብን። ቀብዱን ማስመለስ ይችላሉ አልኳቸው። ማስመለስ ይችላሉ። እኛም ማገዝ ካለብን ማገዝ ይኖርብናል። ስለዚህ እርሶ እንዲህ አይነት አቋም እኛ ላይ እንዲህ አይነት አቋም ሊይዙ አይገባዎትም። እንዲህ አይነት የከረረ አቋም ሊይዙ አይገባዎትም አልኳቸው። ይሄንን እዚሁ ሚዲያ ላይ የሰማሁት ብሩን እንግዲህ ይመለሳለኝ ልክ ወይ ለእኔ እንዳልኩ አይነት ማለት እንኳን በጥላቻ ለመጣ ሰው ቀርቶ በፍቅር ለመጣ ሰው ብር አይባልም። እኛም ምዕመኑም እየተረዳ ነው። ምናልባት ሌላ መነጋገር ውስጡ እንዳለ ብሩ ይመለስ ሲባል ትንሽ ኮንፊውዝ የሚያደርግ ለአንድ በር 5-6 አለፍ ሲልም እስከ 10 ሰው የምትጠይቁ እንደሆነ አይነት ስሜት እንዲኖረን የተረዳ ነውና ያ ለምን እንዲሆን አደረጋችሁ እናንተ? ግልጽነት ለምን አልሰፈነም? በስልክ እዚህ ላይ ነው የነገርኳቸው። እርሶ ይሄን አቋም ይዘው የእኛን ፕሮግራም እስከ ማበላሸት ለእኛ እንቅፋት እስከመሆን ሊሄዱ አይገባም። ቀብድ የከፈሉት በስተት ራስዎት ኖት። ቀብድ የከፈሉ ገንዘብ እንዲመለስ አድርጉ። ይመለስልዎት ወደ እርሶ ነው። እኔ ወደ ራሳቸው ይመለስልዎት ነው እንጂ ወደኛ ወደ ቤተ ክርስቲያኑ አላልኩም። እኔ በስልክ ነው እንግዲህ የምናወራው። ያውም እንግዲህ አልተዋወቅንም፣ አንግባባም። እሳቸው በዚህ አይነት አቋም በተቃውሞ አቋም ባሉበት ሰዓት እንግዲህ ገንዘብ ስጡን አልልም፣ አላልኩምም፣ አልልም። በምን ቋጫችሁት? በስልክ በዚህ መልኩ እኔ ገንዘቡ እንዲመለስልዎት ይደረግ፣ አስመልሱ፣ እንደው እኛ ማገዝ ካለብን እናግዝና ገንዘቡ ወደ ራሶት ይመለስ፣ በዛ ልክ መርዳት ካለብዎት አሁን በርም አሰራለሁ እያሉ ስለሆነ በዛ ሊሰሩ በሚችሉበት መንገድ መሄድ ይችላሉ። አሁን በዚህ ሁኔታ እንግዲህ አቋም ይዘው እኛ ላይ ለስራችን እንቅፋት ባይሆኑ መልካም ነው። የእሑዱንም ፕሮግራም አበላሻለሁ ብለው የሚሉት ይሄ የማይገባ ንግግር ነው የተናገሩት። ይሄ መሆን የለበትም። እኔ በጣም ተናድጃለሁ። በዚህም በማለትዎት በጣም ነው የተናደድኩት። እኛ ስራ ላይ እየሮጥን ባለንበት ሰዓት እርሶ ደግሞ የኔ ሀሳብ ካልሆነ ብለው እንዲህ አይነት ስራ ሊሰሩ አይገባዎትም ብዬ በስልክ ብዙ አውርተናል። በስልክ ነው ያወራነው፣ ብዙ አውርተናል። ስናወራ ምንድን ነው ለእሳቸው በሚጠቀም መንገድ እንዲህ አይነት አቋማቸው ደግሞ ልስልስ ብለው መልስ ስለሰጡኝ፣ ጥሩ መልስ ስለሰጡኝ እኔም ገንዘቡን አስመልሱ ወደ ራስዎት ነው የሰጡትን ቀብድ ወደ ራስዎት አስመልሱ ነው። ለቤተ ክርስቲያን ስጡ አላልኩም። እኔ ምለው በጣም ምግባባው በጣም ቀርበው ሰው ከሆነ እንጂ በፍጹም እንዲህ አይነት የማልግባባው ሰው
እሳቸውን ገንዘብ ስጡ አላልኩም። ያልኩበት ምንም በስልክ እንዴት እንኳን በስልክ በአካልም አልልም እንኳን ጭራሽ በስልክ ያልኳቸው እኔ ገንዘብ ወደ ራስዎት የከፈሉት ቀብድ ገንዘብ ይመለስልዎት ነው ያልኩት እንጂ እንዴት ብዬ እንደው እንኳን ወደውኝም አልልም እንኳን ጥላቻ መልክ። ከዛ በኋላ እንግዲህ ይቅርታ እንግዲህ ያለውን እውነት በተወሰነ መልኩ ወደ አደባባይ ስለመጣ እሱን ጨርሰን እንድንሄድ ነው። ክቡራን ተመልካቾቻችን አንዳንድ ፍርዶችን እናንተ እንድትይዟቸው ፈልጋለሁ። ሁለተኛ ደግሞ መጫን የሌሉብኝ ጉዳዮችን ሳልጫን ያለፍኩበት ሆን ብዬ እንደሆነ እንድታስቡ እፈልጋለሁ። በእርግጠኝነት እንግዲህ ዋናው ነገር እዛው በቤተክርስቲያን ሁሉ ቢፈታ በጣም ደስ ይለኝ ነበር። ወደ ሚዲያ ባይመጣ በጣም ደስ ይለኝ ነበረ። ከመጣ አይቀር ደግሞ የአንድ ወገን ሰምተናል። አሁን ደግሞ የእናንተን ወገን ሰምተናል። ህዝቡን ደግሞ እንደዚሁ ትንሽ ግራ አጋብተነዋል። የትኛው ነው የሚለው እግዚአብሔር ከፈቀደ መጨረሻውም ስለሚሆን ሶስተኛውን ሁለታችሁንም በአንድ እናደርግና ምእመኑም አብሮ በጋራ በመሆን የተጀመረችዋን ቤተክርስቲያናችንን እንጨርሳለን ብዬ አስባለሁ። ከዛ በኋላ ብዙ የተላለቁ ቴክስቶች አሉ። ለምን ይሄን ያመጣሁበት እዛ አካባቢ ያለው ምእመን በራሱ ይሄ ይጥራለን ብለው ስለጠየቁ ነው። በቤተክርስቲያን ስራ ሽፋን መርዝ የተለወሰ ዲያብሎሳዊ ተንኮል አዝሎ በሜዳ ላይ የሰው ስም ሲያጎድፍ መዋል የክርስቲያናዊ ስለሆነም መድኃኔዓለም ስራዎትን ይስጠዎት። የእርሶ ቴክስት ነው፣ የእርሶ ነው። እንግዲህ ተበድያለሁ ካለ ሰው መሰጠት ያለበት እንትን ይመስለኛል፣ ሀሳብም ይመስለኛል። ሌላው ሲቀል ደግሞ የሰው ስም በሚዲያ ማጥፋት በምድርም በሰማይ ወንጀልና ኃጢአት ነው። የሰማይ አምላክ ከላያችን ላይ ያስወግድልን ዘንድ እንጸልያለን። ከአስመሳይና ስመ ፈጣሪ ሰው አድነን። ይሄ መርሶ ነው። ለመልሱ መዘጋጀት ነው። በጥቅም የታወረ ደላላ ይላል። ይሄ ሴማን የእርሶ ነው። ደላላ ብሩን ማግኘት እንጂ ነፍስ የለውም አጭቤው ይላል። የእርሶ ነው። እንዲህ እያለ ይቀጥላል። እንግዲህ ብዙዎች ባልሄድ ሁለት ይቀራል። ከዚሁ ባለፈም ደላላ እንኳን ቤተክርስቲያን ሊሰራ ይቅርና የራሱንም ቤት መስራት አቅም የለውም የሚጭበረበር ካልተገኘ በስተቀር። የማን ነው? የእሳቸው ነው። የእሳቸው ነው። ክርስቲያን መስለው በሰው ስራ ከመሰሪው ተልእኮ ተቀብለው ለማወቅ ስም ለማጥፋት ለመጥበጥ ከሚሰሩ ሰዎች መሰሎች የእውነት ባለቤት ልዑል እግዚአብሔር ያድነን። ለመልሱ መዘጋጀት ነው የሚሉ ብዙ ነገሮች አተካራዎች አሉ። እዚህ ውስጥ መግባቱ ያስፈልግ ነበረ ወይ? እሳቸው ለጽድቅ መጥተው ኃጢአትን መሸመት፣ እርሶም ለጽድቅ የመጡ ልጆቹን ባርከው በመመለስ ፋንታ እዛ ውስጥ ለምን ተገባ? እንደው ያው ሚዲያ ላይ ለምን ታወጣላችሁ ይሉናል ምዕመናኖች። እየሰማን የማናወጣቸው እልፍ ነገሮች አሉ። ግን ገፍተው ደግሞ ሲመጡ ይሄን ከሰራው በኋላ ለእኔ ህመም ነው። የኔ አባት በነገራችን ላይ ምንም እረፍት አይሰጠኝም። በእውነት ህመም ነው የሚመጣብኝ። ግን ውስጡ ብዙ ስለሆነ ለምን እዚህ ተካረረ? ለምን ማምጣት አልተቻለም? ካስፈለገ ቤተክርስቲያን ማሳል ከፈለጉ ብሩ ወጥቷል። ያንን ብር እናንተ ጨረታ አሸናፊ ለሆነው ሰጥቶ አሊያም ደግሞ ጨረታውንም ድጋሚ አይቶ ብሩም ስለሚያስፈልግ ለቤተክርስቲያን የቃል ኪዳኑ ታቦትም ቆሞ የሚለመነው ብሩ ስለሆነ ብዙ ጊዜ ብሩ እስከመጣ ሰዓት ድረስ ወደ ስራ እንዲቀየር ያልተደረገ ያልገባን ከኋላው ምንድን ነው? እሱ ለልጆቹ ውስጥ ይንገሩ። በጣም ጥሩ ነው በእውነት ወንድማችን። እኚህ አቶ ምንተስኖት መጥተው ከኛ ጋር በአግባቡ ሊነጋገሩ ፈቃደኛ አይደሉም። መጀመሪያው ቅድም እንዳልኩት አስለካሁም ሲሉ ለሰዓሊ ቀብድ ከፈልኩም ሲሉ እኛ በማናውቀው ሁኔታ ነው፣ በማናውቀው መንገድ ነው። አሁን አስላለ ያለው ሰው አሉ ሲባል ይምጡ ጥሩልኝ ብዬ ጮኩኝ፣ ተደጋጋሚ ጮኬ። ሰውየው በቴክስት ስልካቸውን የላከልኝ ኢንጂነር ክብረ በዓል ነው፣ ሞባይሌም ላይ ያለ በቴክስት ላከልኝ። ሲልክልኝ ደወልኩላቸው። ማንወት እርሶ ምንድንወት ምናምን ብዙ ጥያቄ ሲያቀርቡ አይደል የደብሩ ኃላፊ ይምጡና እንነጋገር፣ የስራ መደራረብ ሌላ ችግር እንዳይመጣ ይምጡና እንነጋገር ስላቸው በዛው በስልኩ ቀብድ ከፍያለሁ ምናምን አሉ። አይ ያ እኛ አጫርተን ባለሙያ ለይተናል፣ ለማንኛውም ይምጡና እንዴት መሄድ እንዳለበት እንነጋገር አልኳቸው። በዛ ልክ ህዳር 28 መጡ። እኛ ከዛ በፊት በጥቅምት ፕሮሰሱ የተጀመረው የጨረታ ፕሮሰስ ከጥቅምት ጀምሮ ነው። በህዳር 28 መጡ። ሲመጡ ቁጭ ብለን እንድንነጋገር ቢሮ ይዣቸው ገባሁ። ቢሮ ይዣቸው ገብቼ እንደዚህ ቁጭ በሉ አሉና ትንሽ ቁጭ አሉና ያሉን ሀሳብ እኔ ቀብድ ከፍያለሁ ብለው ስቴትመንት ይኸው ይዣለሁ ብለው እጃቸው ላይ ያሳዩ። ጥሩ፣ ለማንኛውም መክፈል አልነበረበትም፣ ከኛ ጋር መገናኘት ነበረበት። በቅድሚያ ውል መስጠትና ቀብድ መክፈል የደብሩ ድርሻ ነው። የእርሶ ድርሻ እንዴት ላድርግ ብለው ከኛ ጋር መመካከር ነበረ። ይሄም ባለማድረጎት
ትልቅ ችግር ነው። ይሁንና አሁንም ሰዓሊው ካሸነፈው ተጫርቶ ካሸነፈው ባለሙያ ሰዓሊ ጋራ አብራችሁ ስሩ አልናቸው። ይህን ስንላቸው ደህነዋሉ እንኳ ማለት አልፈለጉም። ምን ተላይ እስከታች እናውቃችኋለን ብለው ወጡና ሌቦች ብለው ተሳድበው ሄዱ። እንግዲህ እኚህ ሰውዬ ከኛ ጋር መነጋገር ፈቃደኛ አይደሉም። ከኛ ጋር ለመነጋገር ፈቃደኛ ባልሆኑበት ሁኔታ ላይ እንዴት ችግር ሊፈታ ይችላል? ከዛ በኋላ አሁንም ወይ በኮሚቴው በኩል መጥተው ላናግራችሁም አላሉ፣ ወይ በሰው በኩል ወይ በራሳቸው መጥተው ላነጋግራችሁ አላሉ። ከዛ በኋላ በቀጥታ ለሰበካ ጉባኤ አባል ለማታውቃቸው እንግዲህ ስልኳን ፈልገው ማን እንደሰጣቸው ባናውቅም ያው ከውስጥም አንዳንድ መረጃ የሚያቀብላቸው ይኖራል እና ያን ወስደው ለሷ ደውለው አለቃውና ጸሐፊው ገንዘብ ጠየቁኝ። እንደገና ደግሞ የአንተነህ አዳራሽ አየር ጤና መርሃ ግብርን ገንዘብ ማሰባሰቢያ ፕሮግራሙን እሑድ ተገኝቼ አበላሸዋለሁ፣ ሰው ህዝቡ እንዳይሰጥ አደርጋለሁ ብለዋል የሚለውን ነገር ሰማ። ምን ሰውዬ ምንድን ነው ሀሳባቸው? ምንድን ነው ያላቸው ሀሳብ? እኔ ያየሁት በሳቸው ላይ አንደኛ በእኛ ላይ ለማነጋገር ከኛ ጋር ለመነጋገር ፍላጎት የላቸውም። አንድ በሁለተኛ ደረጃ ተሳድበዋል። በሶስተኛ ደረጃ ደግሞ አሁንም ጉዳዩን እየተከታተሉ ስራችንን ለማበላሸት ምዕመናንን የመበረዝ ነገር ነው ሲያካሂዱ ያየው። ግን እኚህ የተጻጻፏቸው ቴክስቶች በተለያዩ ቀናቶች ናቸው አይደል? በተለያየ ቀናት። አዎ ማለቴ እንግዲህ በቤተክርስቲያን ጉዳይ ነው የተገናኙት። እርስዎ አባት እሳቸው ልጅ ናቸው እና ለምን ይህን ያህል ድረስ ሄደ የሚል ነው። ለምን እርስዎ አባት ኖት፣ እሳቸውም አባት ናቸው። የተከበረ አንድ ትልቅ ለቤተክርስቲያን ጌጧ የሆነ ማህበር አባልም እንደሆኑ አውቃለሁና ለምሳሌ ገንዘቡን ማህበረ ጽዮን ነን ገንዘቡ ከውጭ ነው የሚመጣው ብለውናል። እዛም ቁጭ ብለው በኋላ ደግሞ ሚዲያው ላይ ሲሰማ አንድ ሴት አለች ሴት ልጅ ናት ብለው ነው ነበረች አሉ። ከኛ ጋርም አላገናኙንም፣ አልተገናኘንም፣ አላገናኙንም። ነበረች ተዚህ መጣ ተዛ ሄዳለች ነው የሚሉት። አሁን ይህን ቴክስት ልጽፍ የቻልኩት የመጀመሪያው ያንን ሰበካ ጉባኤ አባል ደውለው ለወይዘሮ መቅደስ በተናገሩት ሀሳብ ጻፍኩኝ። አንድ በሁለተኛ ደረጃ ሚዲያ ላይ ደግሞ ሲመጡ ነው ይሄ ተጻፈው። ከሚዲያ ከመጡ በኋላ አሁን ሚዲያ ላይ እንትኑን ስናይ ይሄ ሚዲያ ስማጉደፉን በዛ ላይ ምንድን ነው የሚሉት? ህንፃ ቤተክርስቲያን አሰሪ የለም፣ ሰሪ አለ፣ አሰሪ የለም። ህንፃ ቤተክርስቲያኑ የተጀመረው ይቀራሉ፣ እነሱ አዲስ ቤታቸውን ይሰሩበታል ሲሉ እንዴ የኛ ቤተክርስቲያን በሚገርም ሁኔታ ያው እናንተም ታውቃላችሁ 4 ዓመቱ ነው ስለተሰራም ነው እዚህ ላይ ደረጃ የደረሰው። ስለደከምንም ነው እዚህ ላይ የደረሰው እንጂ ዝም ብሎ እዚህ ላይ አልደረሰም። ደግሞ ማንም እኔ እንግዲህ ሱዳን ካርቱም በብፁዕ ቅዱስ አቡነ ጳውሎስ ተልኬ 5 ዓመት አስተዳድሬ አገልግዬ የመጣው ሰው ነኝ። እዚህም 14 ዓመት በአስተዳዳሪነት ከተማው ላይ ቆይቻለሁኝ። ወደ 19 ዓመት ለግሬ አይደለም ቤት አይደለም ለግሬ ጫማ ደህና ጫማ እንኳን የለኝም። አይደለም ቤት አይደለም መኪና ምንም ነገር የለኝም። እንዲህ አይነት የማጭበርበር እንዲህ አይነት እንትን ማለት መንገድ የለኝም። ስራው ተሰርቶ እንደው ህዝብ እንዲያመሰግነኝ ከእግዚአብሔርም ክብር እንዳገኝ ነው ምጥረው ያለ። አሁን የሌለ ስም እየተሰጠን ሳይ ቴክስቶቹ ከዛ በኋላ የተጻፉ ናቸው። ከዚህ ከሚዲያው በኋላ እንደ እድል ሆኖ እሳቸው የጻፉትን ቴክስት አላኩልኝም። የእርስዎን ብቻ ነው የላኩት። የእሳቸውንም ብናይ ጥሩ ነበረ። በዚህ ልክ ለዚህ የሚያነሳሳ ቴክስት ከሆነ አላቅም። ያው ሰው አክት የሚያደርገው ሪያክት የሚያደርገው የሆነ ነገር እንዲነሳሳ ሲያሳይ ሊሆን ይችላል የሚል እምነት አለኝ። ዞሮ ዞሮ የተጀመረች ቤተክርስቲያን አለች። እንዴት እንጨርሰው? እኔ ትልቁ እንትናችን ሊሆን የሚችለው እንደ ሚዲያ ስንቋቋም በምንችለው ሁሉ ቤተክርስቲያናችን የመጠበቅ ኃላፊነት ነው ያለብን። ከዛ ወረድ ሲል ደግሞ አባቶችን የመጠበቅ ነው። በዛ ሂደት ውስጥ ደግሞ መጠየቅ ካለ ለዚሁ ካለ እድሉን ሰጥተናልና የመጀመሪያ ሀሳባቸው የሳቸው ስለተሰማ አሁን ደግሞ የእናንተን ሀሳብ እንስማ። በሶስተኝነት ደረጃ እግዚአብሔር ከፈቀደና ከወደደ ለይቅርታም ስህተቶችም ከነበሩ ስሜት ላይ ሆነው ጽፈዋል ቴክስት። እሳቸውም ላይ ስሜት ሆነው ወደ ሚዲያ ወጥተው ያወሩት ነገር ካለ ተስተካክሎ ቤተክርስቲያናችንን የዘላለም ቤታችንን ብንሰራ መልካም ነው እንጂ እዛና እዚህ ሆኖ ድንጋይ መወራወሩ ያን ያህል ያስኬዳል የሚል እምነት የለኝም። በመጀመሪያው ፕሮግራም ላይ እኛም ጫን ብለን ተናግረን ከነበረ እንደው ከልብ ይቅርታ ስለምንጠይቅ ለዛም
ሀሳብ እንዲሰጡም ጭምር ነው እድሉን የሰጠነው። የኔ አባት መጋቤ ምናልባት አሞታል ብለን ነው እድል ያልሰጠነው። ብዙ የሚነግሩን ነገር ካለ ትንሽ መናገር ስለከበዱት ለዛ ነው። አይ ግድ የለም ይሁን። እንግዲህ አቶ ምንተስኖት ቅድም እንዳልኩት አመጣጣቸው ዋጋ የሚያሰጥ ትልቅ ስራ ይዘው ነው የመጡት። ነገር ግን ትንሽ የተደበቀ ሁኔታ አለ በሳቸው ላይ። አንደኛ በወቅቱ የነበረው ማህበረ ጽዮን ምናልባት ሰስ አድርገው እንደገና የራሳቸው ብር አስመስለው ነው ለእኛ የነገሩን። በኋላ ግን በጎ አድራጊ ምን እንዳለች ነው እዚህ በሚዲያው ላይ የተነገረው። ከሆነ በጎ አድራጊዋን ልጅ አምጥተው ቤተክርስቲያኑን አሳይተው እኛ ጋርም አገናኝተው ጸሎት ተደርጎላት ወደፊት የምስክር ወረቀት እንዲሰጣት ማድረግ ሲገባቸው እሷን ወደ ኋላ አድርገው እሳቸው የራሳቸውን ገንዘብ እንዳወጡ አድርገው ነው እንግዲህ እዛኛ ጋር መጥተው ሲሉ የነበሩትና ይሄ ራሱን ችሎ ሌላ ችግር አለበት ብዬ አምናለሁ። እኔ የሌላ የተደበቀ ነገር አለ። እውነት ከሆነ ዋናው የሰጠችው ልጅ የምትሰራው ልጅ በትክክል መታ እኛ ጋራ በአካል መነጋገር ነበረባት። እንዳትነጋገር ያደረጉበት ምክንያት ምንድን ነው? አንዳንድ ጊዜ ሁሉም ሰው ንጹህ ነው ማለት ይከብዳል እኮ። አሁን ሰዎች ምዕመናን ደጎች ናቸው። ለቤተክርስቲያን የጠየቃቸውን ሁሉ ሰው አምነው ይሰጣሉ። ግን ምን እንደሚፈጠር አይታወቅም። ምናልባት አጠቃላይ ገንዘቡም ላይደርስ ይችላል። እንዲህ ነገር የሚያጠራጥር ነገር አለና የእሳቸውም ሂደት እንደዚያ ይመስለኛል። እኔ በእውነት እንጂ ያን ያህል የሚያስቆጣ ነገር የሚያጣላ ነገር የለም። የተለየ ጥቅም ያላቸው ነው የሚመስል እንጂ እኔ በእውነት ለስራ ለመልካም ስራ መጥተው እንደዚያ ተናደው መሄድና ከዛ በኋላም ደግሞ ሌላ የሰው ስም ለማጥፋት ዘመቻ ላይ መጠመዳቸው ትክክል አይደሉም። ስለዚህ ይሄ ለወደፊት ምዕመናን የሚሰጡን ሰው ማወቅ አለባቸው። እኛ እኮ ግዴታ በእኛ አካውንት አስገቡ አይደለም የምንለው። ብዙ የቤተ ክርስቲያኑ 90% ተሰርቷል። ሲሰራ ግን ምንድን ነው የምትፈልጉት? ምንድን ነው የጎደለው? ምን እንስራ እያሉ ሲመጡ ምዕመናን ይህን ስሩ ተነጋግረን ከሰው ከጓዩ ጋር ከልማት ኮሚቴ ጋር ተነጋግረን አሸዋ የሚያስፈልግ ከሆነ አሸዋ፣ ጠጠር የሚያስፈልግ ከሆነ ጠጠር እያል በዚህ ሁኔታ ነው እንግዲህ ከዚህ ደረጃ በ4 ዓመት ውስጥ በማይታመን ሁኔታ አሁን 90% ደርሷል። ፊኒሽንግ ነው የቀረው እና አጠቃላይ አቶ ምንተስኖት አመጣጣቸውን ችግር ያለበት ነው ብዬ ነው የማምነው። ስለዚህ ወደፊትም ቢሆን ይህ ነገር መታረም አለበት። እሳቸውም ይቅርታ መጠየቅ አለባቸው። ምንም በሌለንበት ምንም ባላጠፋነው ጥፋት እኛ ሕግን ተከትለን ስርዓትን ይዘን የሀገረ ስብከቱን የቅዱስ ሲኖዶስን መመሪያ ጠብቀን እየሰራን ወደ ሕገ ወጥ ስራ ካልሄዳችሁ ተብለን ስማችን መጥፋት የለበትም። ይሄ በእውነት አደገኛ ነው። ህዝበ ክርስቲያኑ ብር እንዳይሰጥ ወደ ቤተ ክርስቲያን እንዳይመጣ የተደረገ አደገኛ አካሄድ ነው። እኛ ግለሰቦች ነን፣ ችግር የለውም። ግን ህዝቡ ሲሰማ በትክክል ችግር እንዳለ ያው ስለሚረዳ ቤተ ክርስቲያኗን ሰው እንዳይሰራ የሚያደርግ መልክ ስለሆነ ይቅርታ ለዚህ ሁኔታ ይቅርታ መጠየቅ አለባቸው ብዬ አምናለሁ እሳቸው። እሺ እግዚአብሔር እንግዲህ ይረዳናል። የጀመርናትን ቤተክርስቲያን አብረን እንጨርሳለን። ከስር በምትመለከቱት ክቡራን ተመልካቾቻችን የደብሩ አካውንት ነውና የደብሩን አካውንት በመጠቀም በረከታችንን ዛሬም ቢሆን ልናስቀማ አይገባምና ልንሰጥ ይገባል። አንዳንዴ ቤት ውስጥ ያሉ ሰዎችን እንመለከትና ብር አንሰጥም ብንል ህይወታችንን ማሳጠር ነው። ቤት ውስጥ ያሉ ሰዎችም ይሞታሉ፣ ሟቾች ናቸው። እኛም እንሞታለን። ህይወታችን እንዲባረክ የሰማይ ቤታችንም ዝግጁ እንዲሆን ከኛ የሚጠበቀውን በተለይ አስራት በኩራታችንን ለቤተ ክርስቲያን ከመስጠት ወደኋላ ልንል አይገባም። ብዙ የሚያስብሉ ነገሮች ይኖራሉ። ስለዚህ አስራት በኩራታችሁን በተለይም በአካባቢ በአጥቢያ ያላችሁ ምእመናን እንደጀመራችሁት እኛም ምርቃቱን የምናበስርበት ጊዜ እንዲሆን እንመኛለን። እንደው ለማጠቃለያ ከመምጣት በፊት አንድ ነገር ሁሌ ይጨንቀኛል። ይህንን አገልግሎት ስናገለግል እንዳልኩ እንዲህ አይነት ጭቅጭቅ በአባቶች በምእመን ራሱ በአባቶችና በአባቶች መካከል ከሰራው በኋላ እረፍት የለኝም። ረዥም ጊዜ ያመኛል። ግን ሚዲያ ነው። ሚዲያ ስንሆን ደግሞ ይሄ ይተላለፋል፣ ይሄ አይተላለፍም ብሎ ለአንዱ መከልከል ለአንዱ መንፈግን ደግሞ አልፈልግም። የነፃነት ሰው ስለሆንኩኝ ነፃነት ምንድን ነው? ነፃነትን የሚያውቅ ሰው መነገር ያለበትና የሌለበትን ያውቃል። ያንን ሳንሱር ማድረግ የምችል አይደለውም። በዛ ሂደት ውስጥ እኔ ታሪክ አለኝ እኔ በዚህ ጉዳይ አለኝ ብሎ የመጣን ሰው እስካሁን የከለከል ነው የለም።
ግን ለአእምሮ ከበድ የሚሉ የማይመስሉ ወይም ይቆዩ የምንላቸው ነገሮች ሲኖሩ ተነጋግረን እናቆያለን። የሰው ኢንተርቪውም ቆርጠን አናቅም። በዛ አግባብ ነው አቶ ምንተስኖትን ያገኘናቸው። እኛም የምናውቃቸው አቶ ምንተስኖትን እዚሁ ስቱዲዮ ሲመጡ ነው በአይን የምናውቃቸው። እግዚአብሔር በሚያውቀው ከዛ በኋላ አንድም ቀን ስልክ ተደዋውለን አናቅም፣ አንስቼ አላቅም። ምክንያቱም ስላለቀ አይመለከተንም። መልእክታቸውን አድርሷል። ከዛ በኋላ ግን ቴክስቶችን ይልኩልናል። እንደ አጋጣሚ ደግሞ እናንተ መጣችሁ። እናንተ ስትመጡ ቴክስቱን ከዛ ጋር አናበብ ነው። በዚህ ሂደት ውስጥ እግዚአብሔር ከፈቀደ በሶስተኛው መርሃ ግብር ላይ አብራችሁ ትገናኛላችሁ። እሳቸው ጋር ስንጀምር ምስክራችን መድኃኔዓለም ነው ብለን ነበር የጀመርነው። ከእናንተ ጋር ደግሞ ስናጠናቀቅ መርሃ ግብራችን በተናገራችሁት ነገር መተላለፍ ካለ እኔን እንደ ተጠያቂ ወይም እኔ እንደ ጠያቂ ሳይሆን የምናምነው አምላክ በመሃላችን አለ የሚለውን ሀሳብ ለማምጣት ነው። በአጠቃላይ ክቡር አባታችን የሚነግሩን ነገር ካለ ደስ ይለኛል። ቅድም ላይ ዶክመንቶችን ስናይ ነበረ የጨረታ ሁኔታው እንዴት እንደሄደ ግልጽ ማስታወቂያ ወጥተው እንደዚሁ ጨረታውን ለማስኬድ ከሀገረ ስብከቱ ሰው ጠይቀው ፈቃዱን ምንድነው ጨረታውን የሚከታተል እንደተመደበላችሁም የአሸናፊውን ፕሮፋይል ትንሽ ከበድ የሚል እንደሆነ አሳይታችሁኛል። ሌሎቹን ያላየንበት ደግሞ ፕሮፋይላቸውም ትልቅ ስለማይሆን ስቱዲያችንም ስላላሳመነን ያሳለፍነው ይሄ ነው። ይሄ የእናንተ አሰራር ስለሆነ እዛ ውስጥ የመግባት ኃላፊነትም የለኝም። ስለዚህ ያ በዛ ልክ እውነት ከሆነ እየሄዳችሁ ያላችሁት የእውነት አምላክ ይረዳችኋል፣ ይርዳችሁም። እኛም ልጆችንና በእናንተ በኩል አለን። በአጠቃላይ ግን ሊነግሩን የሚችሉት ነገር ካለ ሊያስተላልፉ የሚፈልጉት ነገር ካለ እኔ ባለማወቅ ያልጠየቅኩት አውቃለሁ በሚል ሀሳብም ደግሞ ያጣመምኩት ካለ አርመው እንዲያጠናቀቁት ለማለት ነው። ወንድሜ ነጋሽ፣ ጋዜጠኛ ነጋሽ በጣም አመሰግናለሁ። እንግዲህ እኔ አቶ ምንተስኖት ያቀረቡት ሀሳብ የራሳቸውን እየደበቁ የእኛን እያጎሉ ያወጡበት ሂደትን በደንብ ተከታትየዋለሁ። እንትኑ ሚዲያ የሰጡትን ኢንተርቪው በደንብ ተከታትየዋለሁ እና እዛ ላይ ምንድን ነው የሚሉት? በር አሰራለሁ፣ በር እንዳሰራ ያው በውጭ እያሰራሁ ነው። በዚህ ቃለመጠይቅ ሲቀርብላቸው ከነሱ ጋር ምንም ግንኙነት የለኝም ብለው አሁንም ጥላቻ እንዳላቸው ግን አሰራለሁ ደግሞ እያሉ ደግሞ ጥላቻ እንዳላቸው የሚያሳዩበት መንገድ አለ። ይህስ አግባብ ነው ወይ? ለመሆኑ ከቤተ ክርስቲያኑ ኃላፊ ጋር የቤተክርስቲያኑ ኃላፊ ቢበላሽ ተጠያቂነት አለበት። አሁን ዛሬ ስራችንን እዚህ የመጣነው ጥለን የመጣነው ተጠያቂነት ስላለብን ነው። አገረ ስብከቱም ተወካይ የክፍለ ከተማም ተወካይ እንምጣ ብለው ነበር። ግን የሰው እንትን ብዛት ምን ያደርጋል፣ በእኛው ሄደን ሀሳብ እንሰጣለን ብዬ ነው። አሰራሩ ሕግን ተከትሎ የተሰራ ስራን እሳቸው እንደ ወንጀል አድርገው ምእመናን ልክ እኔ እንደበደልኩ አድርገው ምእመናን ደግሞ ልክ ይሄንን ሁኔታ መቋቋም መከራከር እንዳለባቸው ህዝቡ ያምነናል። እኔ አንድ ብር አይደለም አንድ ሳንቲም በህንፃው የሚመጣ ነገር በሰው እጅ የሚገባ ነገር የለም። እኔ 2 ዓመት አልፎኛል እዛ ቦታ ላይ። በሰው እጅ የሚገባ ነገር አንድ ነገር የለም። ህዝቡም ያውቃል። ምንድን ነው የሚያደርገው? 1 በማቴሪያል ነው የሚያመጣው፣ 2 በባንክ ነው የሚያስገባው፣ 3 በደረሰኝ ነው። ከ3ቱ መንገድ ውጭ የለም። ይሄ ህዝቡ ያምነናል በደንብ። እዚያ ያለው ህዝብ ያምናል። እኛ ምንም አይነት ንክኪ የገንዘብ ንክኪ ላይ እንደማንደርስ በህንፃው ላይ ቶሎ እንዲያልቅ ጧት ማታ ደፋ ቀና ብለን ከመሮጥ በስተቀረ በምንም አይነት ነገር የለንም። እና እሳቸው ምንድነው የሚያቀርቡት? ምንም አይነት አሁንም በውጭ ሆነው እኛን በጥላቻ ሆነው እንደሚያሰሩ ይናገራሉ። ይሄስ ተገቢ ነው ወይ? የሚሰራ ሰው ከሆነ ከኛ ጋር ተናቦ ኢንጂነር አለ እዛው የቤተክርስቲያኑ የሚከታተል ከሱ ጋር ተናቦ ስራውን በትክክል ቀርበው አወያይተው ቤቱ የጋራ ነው፣ የእሳቸውም እኛም የጋራ ነው። ነገር ግን በመመካከር እኔም ብያቸዋለሁ፣ በስልክ ነው እንጂ በስልክም ብያቸዋለሁ። የዛን ታኅሳስ 8 እንዴ በመመካከር ነው እኮ የሚሰራው አባቴ፣ በመጣላት አይደለም ቤተክርስቲያን የሚሰራው፣ በመመካከር ነው። እርስዎ ለምንድን ነው እዚህ ስሜት ውስጥ የሚገቡት? ቀብድ የከፈልኩት ሰው መጥቶ አልሰራ ብለው ይህን ያክል ነገር ውስጥ የሚሄዱት ለምንድን ነው? እኛ በንፈቅድልዎት ክፍለ ከተማው አያስኬድዎትም፣ ሀገረ ስብከቱ አያስኬድዎትም፣ ቀጥታ ያስቆመዋል። ስለዚህ እኛም ይህን ትርምስ ላለመፍጠር የማይቻል መንገድ መሆኑን ገልጸን
ታሸናፊው ጋር ይስሩ ማለት ኃጢአት አይደለም። ይህን ኃጢአት አድርገው ገንዘብ ጠየቁኝ እያሉ ያልጠየቅነውን ነገር እንደገና እኛ ላይ ጥላቻ የሚያመጡብን እንዲሁ በሜዳ ላይ ለምንድን ነው? ሌላው ሰዓሊው ራሱ እኛን ማግኘት እንዳልፈለገ ያቀረቡበት ሀሳብ አለ። የእሳቸው ቀብድ የከፈሉ ሰዓሊ ከኛ መገናኘት እንዳልፈለገ የሰጡት ሀሳብ አለ። እንዴ ከአስተዳዳሪው ጋር ያልተገናኘ ሰዓሊ እንዴት ሊስል ይችላል? አስቡት። አንዳንድ ስዕሎች በተለይ አሁን የኛ የቤተክርስቲያኑ ስዕል ዶሙ ላው ላይ ነው የሚሳለው። ላው ላይ ሲሳል አስተዳዳሪው ደግሞ ተጠያቂነት ስላለበት እየቀረበ አስተያየት ይሰጣል። ቀይ ቀለሙ በስቷል፣ ብጫው በስቷል፣ ጥቁሩ በስቷል፣ ቀንስ፣ አስተካክል፣ የምትጠቀመው ማቴሪያል ምንድነው ብዬ የመከታተል የመመርመር እንዲያስተካክል የማድረግ ኃላፊነት አለብኝ። የአቀማመጥ ውጪ ስሎም ታመጣው አቀማመጡን ጭምር ተከታትዬ ማየት አለብኝ። እንደገና ደግሞ የሰራ ሰው ከሆነ ደግሞ የምስክር ወረቀትም የሚወስደው ከኛው ቢሮ ነው፣ በፈረምኩት ነው። ይሄ ሰውዬ እነሱም ማየት ማግኘት አልፈልግም ማለት ሲሉ በጨለማ ተሰርቶ እኛም ሳናይ ተሰርቶ የሚሄድ ስራ አለ እንዴ? የቤተ ክርስቲያን ስራ በብርሃን የሚሰራ ነው። በብርሃን ተመላለሱ ነው። በብርሃን ተነጋግረን በብርሃን ሰርተን ተመሰጋግነን የምንሄድ ህዝቦች ነን እንጂ እንዴት አይነት በእኛ ላይ ጥላቻ የሚያሳድረው እኛ በምን አይነት በዚህ በፍየል ዘመን በግ እንሆናለን ነው? እኛ በፍየል ዘመን በግ እንሆናለን እንዴ? እየጠላን ገንዘብ እንጠይቃለን እንዴ? እንዴ ምን አይነት አእምሮ! ምናልባት አእምሮአችን ተበላሽቶ ከሆነ ታሞ ከሆነ ቀውሶ ከሆነ እንጂ እኔ በእንዲህ አይነት ደረጃ ቀርቶ አብረን በልተን አብረን ጠጥተን ተዋደን ተዋውቀንም እንዲህ አይነት ውስጥ አንገባም። በዚህ ዘመን በዚህ አስቸጋሪ በሆነው ዘመን ውስጥ ራሳችንን ጠብቀን የምንኖር ሰዎች ነን። የግለሰብን ገንዘብ ሚሊዮን ቢያመጣ አግባቡን ጠብቀህ ስራህን ስራ ነው። ምክንያቱም መረጃዎች በየደቂቃው በስልክም ይሁን በምንም ቢሆን በዚህ ዓለም አቀፍ ሚዲያ ነው። የሚዲያ ዓለም አቀፍ ዓለም የሚያየው ሚዲያ ነው። ሞባይሉ ሁሉ መቅረጫ ነው፣ ማስተላለፊያ ነው። ድምፅንም ምንንም የሚያስኬድ ነው እና በዚህ ጥንቃቄ አድርገን ነው የምንሰራው። በጣም ተጠንቅቀን ነው። እግዚአብሔር ያግዛችሁ። ዋናው የዚህ ፕሮግራማችን ዋና ዓላማ ምንድን ነው? እሱ እንግዲህ ሁሉ አንድ ማሳያ ነው እንጂ ስለዚህ የማይፈለጋት አካራ ቤተክርስቲያን ውስጥ በምዕመንና በአባት በአገልጋዩና በሌላው ሊፈጠር አይገባም። ቢፈጠር እንኳን ሲወጣ እንዲህ አያምርም። አሁን እየተወያየን ያለነው ነገር የሚያምር አይደለም፣ አያምርም፣ አይሆንም። አይደለም እኛ የምንወያየው የሚሰማውም አያምርም፣ ደስ አይልም። ስለዚህ እንደዚህ አይነት ነገር እንዳይወጣ ጥንቃቄ እንድናደርግ። ሁለተኛ ምንም እንኳን ጽድቅ ብንፈልግ ጽድቅ በራሱ ሕግ አለው የሚለውን ለማሳወቅ ነው። ማለቴ እኔ እጸድቃለሁ ብዬ ያመጣሁትን እንደ መባ ጧፍ ራሴ ቆሜ አንድ እጄ ከጨረስኩት መባ አይደለም። ለዲያቆኑ ሰጥቼ ዲያቆኑ አስባርኮ በሚያስፈልግ ጊዜ ሲበራ ነው ጽድቅ የሚሆንልኝ ጸሎት ተደርጎልኝ እንጂ ቤተክርስቲያን አለ ተብሎ እንደ ሁሉን ነገር አግዤ መስጠት አይጠበቅብኝም። ሕግ አለው፣ ስርዓት አለው። ያንንም ማሳየት ከተቻለ ከንግግራችሁ እሱን ስለተረዳው ነው። እንደው ስለተፈለገ መሰራት ብቻ የሚችል አይመስለኝም። አንዳንዴም ደግሞ ይቅደም የሚባል ነገር አለ። መቀደም ያለበትን ነገር እንድናይ አስችሎናል ውይይቱ። በአጠቃላይ ህብረት ናት ቤተክርስቲያን። እንደሌላው በአንድ ሰው ስም አይደለችም። ሰማያዊት ናት፣ የሁላችንም ናት አይደለ? ስለዚህ ሱታፊያችንም ልክ እንደዛው ይለያያል። አንዱ ቀድሶ ያቆርባል፣ ሌላኛው ደግሞ ቆርቦ ይባረካል፣ ሌላኛው ደግሞ ለቆረበው ማደፊያ አቅርቦ ይባረካል፣ ያደለው ደግሞ ምጽዋት ሰጥቶም እንደዚሁ በህብረት ነው። ሁሉም ልቀድስ፣ ሁሉም ልቁረብ፣ ሁሉም እንደዚሁ አይልም። ስለዚህ የየድርሻችንን እንድንወጣ እግዚአብሔር ይርዳን። አሁንም ከታች የምትመለከቱት ክቡራን ተመልካቾቻችን የቶታል ፈለገ ሕይወት ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን አካውንት ነው። የምትችሉትን ሁሉ አድርጉ። አቶ ምንተስኖትም ለሶስተኛው ግብዣ ይመጣሉ የሚል እምነት አለን። ፈተነው በሰላም አብይ ጾም ነው። እሳቸው ጋም ያለውን ካፒታል ቤተክርስቲያኗ የምትፈልገውንም ስጦታ አስማምተን እንደው ለበረከት ሊሆን ይችላል። ምናልባት ማንስ ይታወቃል። እንግዲህ በረከት የግዴታ ባንዱ አይሆንም። እሱን ያድርግልን ለማለት ነው። በእኔ በኩል ጨርሻለሁ። እንግዳ የሆናችሁ ስለመጣችሁ ከልብ አመሰግናለሁ። እንደው ቀረም የማትሉት ነገር ካለ ሰዓት በጣም ሄዷል። የተለየ ነገር ያለ አይመስለኝም። መጋቢ ይኖራል? የለም። መላከ ሰላም አባ ሀብተ ማርያም የቶታል ፈለገ ሕይወት
ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን አስተዳዳሪ እንዲሁም መጋቢ ሃይማኖት አፈወርቅ ሲሳይ የደብሩ ዋና ጸሐፊ ከዚህ በፊት በተለይም በማህበረ ጽዮን የምናውቃቸው አቶ ምንተስኖት በዚሁ ቤተክርስቲያን ላይ የጽድቅ ስራን ለመስራት ብፈልግ እንዳሰብኩት አልሆነልኝምና ህዝብ ይወቅ ሲሉ አንድ መርሃ ግብር በነጋሽ ሚዲያ ቀርጸን አስተላልፈናል። ያ መርሃ ግብር ደግሞ አውዱም እውነቱም የተለያየ ነውና በሐሰት ስማችን ጠፍቷል። የቤተ ክርስቲያኗ ገቢም ቀንሶ ቆሞብናል። ህዝቡም ተጠራጥሮናል። የእኛም ስም ጠፍቷል። ስለዚህ የጠፋው ስማችን እንዲታደስ፣ የቆመው አካውንት እንዲንቀሳቀስ፣ ጅምር ላይ ያለው ህንፃ ቤተ ክርስቲያንም እንዲጠናቀቅ፣ የተነዛው ውሸትም እንዲጠራ ሀሳብ አለን ብለው እዚህ ስለመጡ ከልብ እናመሰግናለን። ሀሳባችሁን ሳንቆርጥ አስተላልፈናል። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። Thank you.